ሁሌም ከሰዎች የተሻለ ማስተዋል ብቃት አላት። ቶሎ ስሜታዊም ትሆናለች። ወጣ ያለ ባህሪም ነበራት። ለዚህም ይሆናል ስታንዲንግ ጆርጂያ የሚኖሩ ሰዎች ቤተሰቧን የሰው ጅቦች እንደገደሉባት ስትናገር ያላመኗት። ብዙ ሰዎች አያምኗት። አሺ ኔልሰን ትባላለች። ዝምተኛና ከሰው ጋር ብዙም አትቀራረብ። ረዥምና ጥቁር ጸጉር ያላት ጥቁር ሴት ናት። ብቸኛ ነበረች። የክፍል ተማሪዎች ራሱ ያገሏት ነበር። ጥቁር ረዥም ጸጉርና ቡኒ አይን ቀለም ነበራት። ይህም እረፍት በሌላቸው ሰዎች እንድትከበብ አድርጓታል። ለየት ያለ ፋሽን የምትከተልና ቆንጆዬ መነጽር በማድረግ ትታወቃለች። ነገር ግን የማህበራዊ ህይወት አልነበራት። ከሰው ጋር መቀራረብም ሆነ አብሮ መስራት ያስፈራታል። በራሷ የማትተማመንና ቶሎ የምትናደድ ሴት ናት። ችግሬ ብላ የምትወስደው ነገር ግን በሌላ በትልቅ ችግር ተዋጠ። ያ አስቀያሚ የሚያዝያ ምሽት ህይወቷን እስከ መጨረሻው ቀየረው። ወደ ጥልቅ ሐዘን፣ ወደ ጥልቅ ጉድጓድ ቀየረው። ያቺ ምንም የማታውቅ የ16 ዓመት ልጅ ህይወቷ መስቀልቅል ወጣ። ፖሊሶች ወደ ቤቷ የመጡት በጣም ዘግይተው ነው። ቤተሰቦቿን ለማስረፍ አልቻሉም ነበር። ምንም እንኳን ፖሊሶቹ እኩለ ሌሊት ላይ ወደ ቤቷ ቢደርሱ የወላጆቿንና የታናሽ ወንድሟን ክሪስን ከሰው ጅቦች ሊያድኑላት አልቻሉ። እነሱ ሊታደጉላት አልቻሉ። እሷንም ቢሆን ከጥልቅ ፍራቻና ሐዘን ማስለቀቅ አልቻሉም። ቤታቸው ዝብርቅርቅ ወጥቷል። የተፈጸመው ወንጀል አስፈሪ የግድያ ፊልም የሚመስል እውነታ ነበር። ግድግዳዎቹ በደም ረሰዋል። የተጎዱና የተሰባበሩ የሰውነት አካሎች በየቦታው ነበሩ። የቤቱ አንድ አካል ይመስሉ ነበር። ቤቱ በአሰቃቂ ትዕይንት ተሞልቷል። ከቤቱ ውስጥ የተረፈችው አሽሊ ብቻ ነበረች። ክፍሏ ውስጥ በፍራቻ እየተንቀጠቀጠች ነበር። አንዳንድ ጭረቶች ሰውነቷ ላይ ቢገኙ ያን ያህል የከፋ ጉዳት አሽሊ ያልደረሰም ነበር። ምንም እንኳን ቤተሰቦቿ በአሰቃቂ ሁኔታ ፊቷ ቢገደሉ እሷ በደም ብትረስም እሷ ላይ ግን ከጭረቶች ውጪ ምንም አልነበረም። አልተጎዳችም። ለፖሊሶች ቤተሰቤን የገደለው የሰው ጅብ ነው ብላ ብትናገርም ፖሊሶች ሊያምኗት አልቻሉም። ማንም ሊያምናት አልቻለም ነበር። ግን ደግሞ ለቤተሰቦቿ ሞት ተጠያቂ አላደረጓትም ነበር። በነፃ ለቀቋት። ምሕረት የለሽ ወደ ሆነው ወደሚጠላት ማህበረሰብ በነፃ ለቀቋት። ከበጋው በኋላ የመጨረሻው የትምህርት ሁኔታ በቀስታ መሄድ ጀመረ። ወላጆቿም ሆነ ወንድሟ ክሪስ በህይወት አልነበሩ። ብቸኛ አማራጮቿ አያቶቿ ነበሩ። ዓለም የጠላት ብቸኛ ሆነች። አያቶቿም ቢሆኑ አያዋሯትም ነበር። እንደ እስር ቤት ጠባቂ በጥርጣሬ አይን እየተመለከቱ ነበር የሚያኖሯት። አያቶቿ ብቻ ሳይሆኑ የስታንድዊክ ማህበረሰብ በሙሉ በጥርጣሬ ይመለከታት ነበር። አልቃሻ፣ አስመሳይ፣ ገዳይ፣ የሰው ጅብ አድርገው ይቆጥሯት ነበር። የክፍል ተማሪዎችም በሙሉ ይጠሏትና ያገሏት ጀመር። መምህራኖቿም ሆነ የትምህርት ቤት ካውንስለሮች ሊረዷት ፈቃደኛ አልነበሩ። በጥቂት ወራቶች ውስጥ ከመገለል ጀምሮ ሁሉም እስኪጠላት ድረስ ተመልክታለች። ከብቸኛው አሽሊ ከመባል ወደ ሰው ጅቧ አሽሊ ወደ መባል ስሟ ጠፍቷል፣ ተቀይሯል። በኢንተርኔት የማይታወቁ የግድያ ማስፈራሪያዎች እንደ ጎርፍ ይደርሳት ጀመር። ሁሉም በጥላቻ አይን ይመለከታት ነበር። ካሮሊና ጓደኞቿ ክፉ ጅብ፣ የሰው ጅብ፣ አውሬ እያሉ ይጠሯት ጀመር። በፖሊሶች ባለመያዟ እድለኛ ነበረች። እሷ ላይ የተገኘ ምንም አይነት ማስረጃ አልነበረም። ከፖሊሶች ጋር ስታወራ የተፈጠረውን ሁሉ ነግራቸዋለች። ወደ መኝታ ቤቷ ከመሮጥ ውጪ ምንም ማድረግ አልቻለችም ነበር። ወላጆቿን ከገደሉ በኋላ ወደ ወንድሟ ክሪስ ሄዱ። እሷም መኝታ ክፍሏ ገብታ ተደበቀች። እንደ ዕድል ሆኖ ብትተርፍም በሰዓቱ ምንም ማድረግ አትችልም ነበር። ምንም እንኳን ከሰው ጅቦቹ ማምለጥ ብትችልም ከማህበረሰቡ ጥርጣሬ ግን ማምለጥ ተሳናት። ከጀርባዋ ሲያወሩ፣ ሲንሾካሾኩ፣ የራሳቸውን ግምትና መላምት ሲያስቀምጡ፣ በቲቪም ሆነ በማህበራዊ ሚዲያዎች በሆረር ፊልም የምትዝናና አውሬ፣ የሰው ጅብ፣ ራሷ ናት የገደላችው ሲሉ መስማት ለሱ የተለመደ ሆኗል። ከፍቅረኛዋ ከፓትሪክ ውጪ ማንም ያመናት አልነበረም። ፓትሪክ ጥሩና በራሱ ሀሳብ የተዋጠ ሰው ነበር። ቡኒ ጸጉር ቀለምና አረንጓዴ አይን ከለር ነበረው። ከአሽሊ እኩል ረዥም ቁመት ያለው ሲሆን ወጥ ያለ ባህሪም ነበረው። ቀጠን ያለ ቢሆንም ጥሩ አቋምና የደስ ያለው ነበር። አስፈሪ ታሪኮችን መጻፍ ይወድ ነበር። ሁለቱም የተለየና ተመሳሳይ ባህሪ ስላላቸው የበለጠ ይግባቡ ነበር። ሆረር ፊልሞችን በጣም ይወዳሉ። ይህም ግንኙነታቸውን ይበልጥ አጠንክሮታል። አሽሊ የሰው ጅብ አየሁ ካለችበት ጊዜ ቀደም ብሎ ፓትሪክን ወደ ቤቷ ይዛው ሄዳ ታውቃለች። በጣም ከመምሸቱ በፊት እነዚህ የሰው ጅቦች የአሽሊን ቤተሰብ ለመግደል ከመምጣታቸው በፊት ፓትሪክ አሽሊን ተሰናብቷት ሄዶ ነበር። እናም በማህበረሰቡ ዘንድ ፓትሪክም በጥርጣሬ ይታይ ነበር። ፖሊሶችም ቢሆን ጠርተው አናግረውታል። ፓትሪክ እና አሽሊ
በስታንዊክ ማህበረሰብ የተጠሉና የተገለሉ ሆኑ። በየጊዜው የሚደርሳቸው ጥላቻ ፓትሪክና አሽሊ በ17 ዓመታቸው ከማህበረሰቡ የሸፈቱ ያህል እንዲሰማቸው አደረጋቸው። ግን የተቻላቸውን በሙሉ እየሞከሩ ነበር። አሽሊም ፓትሪክን በጣም ተወደው ነበር። ሙሉ በሙሉ እሱ ላይ ጥገኛ ነበረች። የነበራት እሱ ብቻ ነበር። ሁሉም ሲጠላት ያመናት እሱ ብቻ ነበር። ፓትሪክ መድኃኒቷ ሆነ። በጣም ይፋቀሩና ጥሩ ግንኙነትም ነበራቸው። በዚህ በተገለሉበት ዓለም እርስ በርስ ይደጋገፉ ነበር። የሚያስፈልጋቸውም ያ ነበር። መስከረም አጋማሽ ላይ አሽሊና ፓትሪክ ከአስፈሪው የፍርድ ሂደት መትረፍ ቻሉ። የሃይስኩል የመጨረሻው ዓመታቸው ነበር። ከፍርድ ሂደቱ መገላገላቸው እረፍት ቢሰጣቸው፣ የክፍል ተማሪው ግን ሰላም ነስቷቸው ነበር። በተለይ ካሮሊን በጣም ታስቸግራቸው ነበር። አንድ ቀን ወደ ላይብራሪ በመሄድ እያሉ ካሮሊን ጠርታ አስቆመቻቸው። በማሽሟጠጥ ሰላም አሽሊ አለቻት። ካሮሊን ከደቡብ አሜሪካ ያነጋገር ለዛ ነበራት። ምንም ማድረግ ያልቻሉት አሽሊና ፓትሪክ ከላይብራሪ ውጪ በካሮሊን ጥሪ ቆሙ። ቀኑ ስለመሸ ማንም እንደማይረዳቸው ገብቷቸዋል። ያልተገለጡ መጽሐፎች ብቻ ነበሩ። እነሱም ሊረዷቸው የሚችሉ ምንም አይነት ነገር አልነበረም። እንደ ቡድን መሪነቷ ካሮሊን ሰራዊቶቿን ወደ አሽሊ ላከቻቸው። ሁሉም ተመሳሳይ ነበር የለበሱት። ብራንድ ያለው የተተለተለ ጂንስና ብራንድ ያለው ቲሸርት ለብሰው ነበር። ካሮሊን እየመራቻቸው ነበር። ካሮሊን ወርቃማ የፀጉር ቀለምና ሰማያዊ አይን ያላት ቆንጆ የደቡባዊ መልክ ያላት ሴት ነበረች። ለምርቃት ቀንም የትምህርት ቤቱ ንግስት ሆና ትመረጣለች በመባል ይታመናል። ግን ያቺ ንግስት አሁን ለነሱ ክፉ ሆነችባቸው። ካሮሊን ሮይ የሚባል ፍቅረኛ አላት። ከካሮሊን የሚለየው ረዥም በመሆኑ ነበር። ለትምህርት ያን ያህል ግድ የሌለው ተማሪ ነበር። ጥሩ አቋምና ጡንቻ አለው። ቆንጆ የተጠቀለለ ወርቃማ ፀጉርና ጽድት ያለ ቆንጆ ፊት አለው። ሮይ ከመልክ ባሻገር ያን ያህል የሚወራ ነገር የለውም። ካሮሊንም ብትሆን ከሃይስኩል ምርቃት በኋላ ዞር ብላ የምታየው አይነት ሰው አልነበረም። ካሮሊንና ሮይ በተጨማሪ አብረዋቸው የሚያሳልፏቸው ሌሎች ጓደኞች ነበሯቸው። ከነዚያም መካከል ፍራንክ፣ ጄኒ እና ቤኪ ይገኙበታል። ፍራንክና ጄኒ እንደ ካሮሊንና ሮይ ከሀብታምና ታዋቂ ቤተሰብ የመጡ ተማሪዎች ናቸው። ሳቢ የሆነ መልክና ቁመና ቢኖራቸው እንደሚካበደው የተለየ ማንነት አልነበራቸውም። ፍራንክ ጥቁር ፀጉርና ገርጠት ያለ መልክ ያለው ተግባቢ፣ በዚያው ልክም ወጥ ያለ ማንነት ያለው ሰው ነው። ጅላጅል ነገር ይመስላል። ጄኒ ቀይ ቆዳ ቀለም ያላት ስትሆን መነጽር በማድረግ ትታወቃለች። ቀጠን ረዘም ያለችና ጠንካራ ሴት ናት። ሌላኛዋ ጓደኛቸው ቤኪ ስትሆን ከነ ካሮሊን ቡድን እንደ ቆንጆ የማትታየው እሷ ነበረች። ግን ጥቁር ረዥም ፀጉር ያላትና የደስደስ ያላት ልጅ ናት። ወፈር ያለችና ሜካፕ የምታበዛም ልጅ ናት። የካሮሊን የልጅነት ጓደኛ በመሆኗና ባላት በራስ መተማመን በደንብ ትታወቃለች። ግን እንደ ቡድኖቿ እሷም ክፉ ነበረች። ካሮሊን ወደ አሽሊ በመጠጋት ሁለታችሁንም ለፓርቲ ልንጋብዛችሁ እንፈልጋለን አለቻቸው። ዞር ብላ ወደ ሮይ እያየች ፈገግ ካለች በኋላ እኔ ቤት ነው የሚሆነው፣ ቀለል ያለ ዝግጅት ነው አለቻቸው። ቤኪም ቀጠል አድርጋ አስደሳች ይሆናል አትጠራጠሩ አለቻት። ተንኮል የተሞላበት ድምጽ ይመስል ነበር። ካሮሊን አይኗ በሳቅና በፈገግታ ተሞልቶ አሽሊ የበለጠ ልናውቅሽ እንፈልጋለን አለቻት። ጸጸት እንደተሰማት ማስመሰል ጀመረች። ቀጠለችና እንደ አዲስ እንድንጀምር እንፈልጋለሁ፣ በቃ እንደ አዲስ ጓደኛሞች ነን፣ እንተዋወቅ አለቻት። አሽሊም ግራ በመጋባትና በመፍራት ወደ ፓትሪክ ተመለከተች። በእነዚህ ክፉ ሰዎች እንደተያዘች ተሰማት። ምንም ማለት አልቻለችም። ለካሮሊንና ለቡድኖቿ ምንም አይነት የመልስ ምት መስጠት አልቻለችም። እያላገጡባት እንደሆነ ገብቷታል። ዞር በሉልኝ ማለትም አልቻለችም። ይልቁንም ምን ማለት እንዳለባት ግራ ገባት። አሽሊ ከድሮም ጀምሮ ለራሷ መቆም አትችልም። ድሮም ጀምሮ የስታንዊክ ከተማ የባለስልጣንና የሀብታም ልጆች ያላግጡባት ነበር። ፓትሪክ ወደ አሽሊ ዞር ብሎ ፈገግ አለ። የካሮሊን ቡድን ምንም አልመሰለውም ነበር። የአሽሊን ዝምታን በመስበር እንዴት ነው ብንሄድ ጥሩ ይመስለኛል አላት። አሽሊ በመንተባተብ እኔ እንጃ አለችው። አሽሊ ወደ ካሮሊን በመዞር የአንቺ ቤት ነዋ ዝግጅቱ የሚሆነው አለች። ካሮሊንም እሷ ቤት እንደሆነ መለሰችላት። የካሮሊን ድምፅ በጉጉት ተሞልቷል። በጣም አስደሳች እንደሚሆን ቃል ገባልሻለሁ ቃል ገባችላት። አሽሊ አመነታች። እኔ እንጃ እርግጠኛ አይደለሁም ስትል መለሰች። የካሮሊን ቡድኖች ወደ አሽሊ መመልከት ጀመሩ። የተለየች ሰው ይመስል የሁሉም አይን እሷ ላይ አርፏል። እስኪ ላስብበት አለች። ፓትሪክ በሚያረጋጋና በሚያሳምን መልኩ እጆቿን ጠበቅ አድርጎ ይዞ ግድ የለም እንሄዳለን እሺ አላት። በእጁ ይዞ
ፍራቿን ለማስወገድ ሞከረ። እንሄዳለን ሲል አሽሊ ያፈጠጠችበት። ግን በእርግጠኝነት የተሞላ ፈገግታው ከሚያምር ፊቱ ጋር ተደምሮ የአሽሊ ንዴት አጠፋው። ካሮሊንና ቡድኖቿ በጣም ደስ አላቸው። ሁሉም ትልቅ ነገር ያገኙ ይመስል ፈገግ አሉ። ካሮሊንም በጣም ጥሩ 11 ሰዓት አካባቢ እኔ ቤት ድረሱ አለቻቸው። ሙሉ በሙሉ ያላመነችበት አሽሊ 11 ሰዓት እኮ በጣም ጊዜ ነው፣ ትንሽ አናመሽም አለቻት። አይ በፍጹም አይደለም በማለት አሽሊ ለማሳመን ሞከረች። ካሮሊና ቡድኖቿ በጣም ደስ አላቸው። ሁሉም ትልቅ ነገር ያገኙ ይመስል ፈገግ አሉ። ካሮሊንም በቃ በጣም ጥሩ 11 ሰዓት አካባቢ እኔ ቤት ድረሱ እሺ አለቻቸው። ሙሉ በሙሉ ያላመነችበት አሽሊም 11 ሰዓት በጣም ጊዜ አልሆነም አናመሽም ትንሽ ብንቆይስ ስትል ጠየቀቻት። አይ ኧረ በፍጹም አይደለም ጊዜ አይደለም በማለት አሽሊን ለማሳመን ሞከረች። ሁሌ እንደሚደግፏት የምታውቀው ቡድኖቿ ዞር ብላ አየቻቸው። ለአሽሊ መልስ እንዲሰጠው ታየቻቸው። ቡድኖቿም አላሳፈሯትም። ሁሌ በዛ ሰዓት ነው የምንጀምረው፣ ሁሉም በጊዜ ፓርቲ አድርጎ ቶሎ እንድንሄድ ይረዳናል፣ ደግሞ ረዘም ያለ ጊዜም እንድናሳልፍ ይረዳናል በማለት ጂኒ አሽሊን ለማሳመን ሞከረች። አሽሊ ደስ ባይላትም ፓትሪክ እሺ እንደርሳለን በማለት መለሰላቸው። ፓትሪክ ምንም መጨቃጨቅ አልፈለገም ነበር። አሽሊ ግን በራስ ያለመተማመኗና ጥርጣሬዋ ተቆጣጥሯታል። እምቢ ማለት ብችል ደስ ይላት ነበር። አሽሊ የስታንድዊክ ከተማ እስረኛ እንደሆነች ይሰማታል። አሁን ደግሞ አርብ ምሽት ላይ በእነ ካሮሊን ወጥመድ እንደምትወርቅ ገብቷታል። ፓትሪክን መሄድ እንደማትፈልግ ከማሳመኗ በፊት እነ ካሮሊን ጥሏቸው መሄድ ጀመሩ። ፀሐይ እየጠለቀች ነበር። እነ ካሮሊንም ወደ ትምህርት ቤቱ ካፍቴሪያ መሄድ ጀመሩ። መሀል ላይም ካሮሊን ዞር ብላ በቃ እንጠብቃቸዋለን እሺ አለቻቸው። ሮይም ዞር ብሎ እየሳቀ ማፏጨት ጀመረ። የሚያናድድና የጥርጣሬ ፉጨን ነበር። እነ ካሮሊን እንደሄዱ አሽሊ ወደ ፓትሪክ በመዞር ምን እያረክ ነው ስትል አጉረመረመችበት። ፓትሪክ ፈገግ አለ። ፈገግታው ምንጊዜም የሚያረጋጋት ንዴቷን የሚያጠፋላት መድኃኒቷ ነበር። ምን ነው አሽሊ ፓርቲ ብቻ እኮ ነው በማለት ሊያረጋጋት ሞከረ። አዎ ከጋን የሚመጣ ፓርቲ ያ እንደሆነ ወቅሽ በማለት በቀስታ ነገረችው። ፓትሪክም በመዳፎቹ ጉንጯን በመያዝ ያውልሽ አሽሊ አትጨናነቂ፣ ዘና ብለን እንመለሳለን እሺ በቃ ዘና እንላለን አላት። የሚያምሩት አረንጓዴ አይኖቹ ንዴቷን ዋጡት። የጭንቀቷ መድኃኒት እሱ ብቻ ነበር። ፓትሪክ ቀጠል አድርጎ የሚደብርሽ ከሆነ በጊዜ እንመለሳለን፣ አታስቢ እሺ ደግሞ ከጎንሽ ነኝ አላት። አረጋጋት። ለነገሩ ትክክል ነው ስትል አሽሊ ያሰበች። ካሮሊን የሀብታም ልጅ ስትሆን ባህር ዳርቻ ላይ ያለ የተንጣለለ ቤት ነበራቸው። ውሃው አካባቢም ቤተ መንግስት መሰል ሌላ ህንጻም አላቸው። ቤቷ ውድ በሆኑ የጆሴ ኪዮን መጠጥ የተሞላ ነው። አሽሊ ሌላ ቢቀር ውድ መጠጦችን ጠጥተው ካሮሊንን መርሳት እንደሚችሉ አሰበች። ስለ ችግሮቿ ሙሉ በሙሉ መርሳት ትፈልጋለች። ፓትሪክ የዛን ቀን መኪናውን እየነዳ ከአሽሊ ጋር ወደ ካሮሊን ፓርቲ መጓዝ ጀመሩ። በእርግጥ የፓትሪክ መኪና ረዥም ርቀት ለመጓዝ አመቺ አልነበረም፣ ግን እና አሽሊን ይህ ግድ አይሰጣቸውም። የፓትሪክ ነፃነትና ፈገግታ እንዲሁም ጨዋታዎች አሽሊ እንድትረጋጋ አድርገዋታል። አሽሊ ዘና ብላለች። ዘና ብላ መኪና እየነዱ ነበር። ቦታው እንደደረሱ መኪናቸውን አቁመው እጅ ለእጅ ተያይዘው ወደ ካሮሊን ቤት ሄዱ። የመኪና ማቆሚያ ስፍራው በውድና በሚያምሩ መኪናዎች እንዲሁም በቅርጻ ቅርጾች የተሞላ ነው። የሆሊውድ ፊልሞች ላይ እንደሚታዩት መኪኖች ያሸበረቁና ብራንድ መኪኖች ሞልተውበታል። የተለያዩ ብራንድ መኪናዎች፣ በሚሊዮን ዶላር የሚያወጡ መኪናዎች ይገኛሉ። አካባቢው በጣም አስደሳች እይታ ያለው ነው። በሰፈሩ እጅግ ቅንጡና ወደር የማይገኝላቸው ቤቶች ይገኛሉ። የካሮል ቤትም ከነዚህ ውስጥ አንዱ ነበር። ግን ውስጥ የተደገሰው ፓርቲ ያን ያህል አልነበረም። የሚያስጠላ ወይም ነገሮች የጎደሉት ሆኖ አልነበረም። አሽሊ ከጠበቀችው በላይ ቀለል ያለ ፓርቲ ነበር። የተጋነነ በሰው የተሞላና እንደ ካሮል ሀብት መጠን ወጣ ያለ ፓርቲ ከመሆን ይልቅ በጣም ቀለል ያለ ነበር። ሁሉም ሶፋ ላይ ተቀምጠው ነበር። የመጡት እና አሽሊ፣ ካሮልና የካሮል ቡድኖች ብቻ ነበሩ። የካሮል ቡድኖች እንደተለመደው ተመሳሳይ ልብሳቸውን ለብሰው ተቀምጠዋል። አሽሊና ፓትሪክ ለየት ያለና ደመቅ ያሉ ልብሶችን ለብሰው ነበር። አሽሊ ቀለል ያለና ከሌሎች ለየት ያለ ልብስ ነበር የለበሰችው። ቲቪው ላይ ምርጥ ያላቸውን 40 ሙዚቃዎች በዝቅተኛ ድምፅ ማጫወት ቀጥለዋል። ጥግ ጋር የመጠጥ አይነቶች ተደርድረዋል። የካሮል ሀብትና ምርጫዎች መጠጡ ላይ ይስተዋላሉ። ካሮልን መጠጥ ያስደስታታል። ሳሎኑ ከመኝታ ቤቶቹ ጋር የሚያገናኘው
ትልቅ ኮሪደር በሰፊው ይታያል። ትንንሽና ውድ የሆኑ ቅርጻ ቅርጾች ለቤቱ ግርማ ሞገስን አላብሰውታል። በትልልቅ ፍሬም የተሰቀሉ የካሮልና የቤተሰቦቿ ፎቶዎች አሉ። እነዚህም የተለያዩ ቦታዎች እየሄዱ የተዝናናቸው፣ የተለያዩ ቦታዎች ጊዜዎችን ያሳለፉባቸው የተለያዩ ስፍራዎች ይታያሉ። ፎቶዎቹ የነ ካሮልን የሀብትና የአኗኗር ደረጃ ያንጸባርቃሉ። ውድ በሆኑ ፍሬሞች የካሮልን ከውልደት እስከ እድገቷ የሚያሳዩ የተለያዩ ፎቶዎች ተደርድረዋል። መጠጦቹ ጠንካራና አስካሪ እንዲሁም በጣም ገራሚ ነበሩ። የዳግላስ ሐይቅ አካባቢ እያንዳንዱ ነገር ውድ ነበር። ሁሉም በውድ ክፍያ ነው የሚገኘው። ፓርቲው ላይ ሁሉም ባለበት ነበር የቆየው። ዝም ብሎ ቀለል ያሉ ወሬዎች ሲወሩ ቆዩ። ማንም የተለየ ጥያቄም ሆነ የተለየ ተግባር ለማድረግ የደፈረ ማንም አልነበረም። ይህ ለአሽሊ ሰላም ሰጥቷታል። አሽሊና ፓትሪክ ዘና እያሉ የራሳቸውን ጊዜ ማሳለፍ ጀምረዋል። ሙዚቃውን እንዳዳመጡ ራሳቸውን ማዝናናት ጀመሩ። ወደ 1 ሰዓት አካባቢ አሽሊ በመስኮት መመልከት ጀመረች። ፀሐይ ጠልቃለች። ምሽቱ ጊዜውን ተረክቧል። አሽሊ ይህ የተረጋጋ የካሮሊን ፓርቲ ብዙ ሰዎች ሊሰበሰቡበትና ወደ ናይት ክለብ ሊቀየር ነው ብላ ገመተች። ብዙ ሰው ሲሰበሰብም አሽሊ ከዛ ለማምለጥ አስባለች። ነገር ግን ካሮሊን ተነሳች እና የቲቪውን ድምፅ አጠፋቸው። ይህን ጊዜም የሁሉም ሰው አይን ካሮል ላይ ያረፈ። ቲቪ ይመስል ሁሉም ሰው እሷን መከታተል ጀመረ። ትልቅ ንግግር ልታደርግ የተዘጋጀች ትመስላለች። ቀይ የመጠጫ ፕላስቲኳን ወደ ላይ ከፍ በማድረግ ሁላችሁም ስለመጣችሁ አመሰግናለሁ በማለት የውሸት ፈገግታዋን አሳየች። ትልቅ ድግስና ብዙ ሰው ጠብቃ የነበረችው አሽሊ በጣም ግራ ተጋባች። ወደ ፓትሪክ ዞር ብላ ምንድነው በሚመስል መልኩ አየችው። የመጠጡን ሞቅታ ያገዛት አሽሊ የተለየ ዝግጅት ያልሽ መስሎኝ ነበር ስትል ጮክ ብላ ጠየቀቻት። ካሮልም ወደ አሽሊ በመጠቆም ላንቺ ተዘጋጀ ነው አሽሊ፣ ዝግጅቱ ላንቺ ነው በማለት በሰከረና ፌዝ በተሞላው ድምጽ መለሰች። አሽሊ የዚህን ጊዜ ፍራቻዋ ጨመረ። የመጠጡ ሞቅታም የተሰማት ነበር። ፓትሪክ ምንድነው የሚያወሩት ስትል ፍቅረኛዋን ጠየቀችው። ፓትሪክ አሽሊን በእጆቹ አቀፋት፣ ግን ያ ራሱ ሊያረጋጋት አልቻለም። አሽሊ አይዞሽ ተረጋጊ አላት። ካሮልም ወደ መስኮቶቹ ተጠጋች። ከዛም ቤኪ የመስኮቶቹን መጋረጃዎች ሙሉ በሙሉ እንድትዘጋ ታዘዘቻት። ቤኪም እንድታዘዘችው አደረገች። በጣራው ከሚገባው የብርሃን ጭላንጭል በቀር ቤቱ በጨለማ ተዋጠ። ይህ ትልቅና ዘመናዊ ቤት ብርሃን አጣ። ግራ በመጋባት አሽሊ ዙሪያውን መመልከት ጀመረች። የካሮል ቡድኖች ቲቪ ጋር ተሰብስበው እሷን መመልከት ጀመሩ። አልገባኝም ምንድን ነው አለች አሽሊ እየተንተባተበች። ወደ ፓትሪክ የተረጋጋ ፊት በመዞርም ምን እየተፈጠረ ነው ስትል ጠየቀችው። ፓትሪክም ይበልጥ አጥብቆ እያቀፋት የኔ ፍቅር ተረጋጊ አይዞሽ አላት። እምቢ አልረጋጋም እያለች ከቅፎ ወጣች። ምን እየተፈጠረ ነው ያለው ስትል ጮኸች። ካሮልም አሽሊ እኛ አንቺን ለመርዳት እየሞከርን ነው አለች። ካሮል ድምጿ ረጋ ያለ ግን ደግሞ በትዕዛዝ የተሞላ ነበር። ሮይም ካሮልን ሳብ አድርጎ አቀፋት። ዛሬ የሰው ጅብ ልንይዝ ነው አላት። ትልቅ ቀልድ የተናገረ ይመስል ሁሉም መሳቅ ጀመረ። ሁሉም ሰው እያላገጠ ነው። አሽሊ መጠጧን መሬት አስቀምጣ ተነሳች። በጣም ተናዳለች። ስሜቷ ተፈታተናት። ምን አይነት የጅል ቀልድ ነው በማለት ጠየቀቻቸው። ድምጿ ቀስ እያለ ዝቅ እያለ መጣ። ህይወቷ የተዘበራረቀ መስቀልቅሎ የወጣ እንደሆነ ተሰማት። ፓትሪክ የአሽሊን ሁኔታ በመመልከት እጇን ጠበቅ አድርጎ ይዞ የኔ ውድ የምራቸውን ነው ቀልድ አይደለም አላት። ምን? አሽሊ ግራ ገባት። ፓትሪክ ተነስቶ አብሯት ከቆመ በኋላ አናግሬያቸው ነበር ሊረዱሽ ነው የሚፈልጉት አላት። በደንብ ከተጠጋት በኋላ እየዋሸሽ እንዳልነበር በደንብ አውቃለሁ፣ አምንሻለሁ፣ ግን አሁን ያን ለሌሎች የምናረጋግጥበት ሰዓት ነው በማለት አቀፋት። ካሮል በቀስታ አሽሊ ወዳለችበት በመጠጋት በመጀመሪያ ስለ ሰው ጅብና ስለ ቤተሰቦች ታሪክ አላመንኩሽም ነበር። እናም አሽሊ ፊት ለፊት ስትደርስ በራስ በመተማመን ስሜት ቆመች። አሽሊ በተቃራኒው በጣም ፈርታ ነበር። ጂኒም ቀጥል አድርጋው ከዛም ሁላችንም አወቅን ደረስንበት አለቻት። አሽሊም ያመኗት መስሏት በጉጉት እና ያንን ጅብ አይታችሁታል አመናችሁኝ ማለት ነው ስትል ጠየቀቻቸው። የካሮል ጓደኞች ተደርድረው ቆመዋል።
ሁሉም ሮይን ጨምሮ ከምራቸው ነበር። ማንም እየቀለደ አልነበረም። እና አምናችሁኝ አይደል ስትል በድጋሚ ጠየቀቻቸው። ቤኪም አዎ እውነቱን አውቀናል በማለት መለሰችላት። ቤተሰብሽን የሰው ጅል እንደገደለብሽ በደንብ ተረድተናል አለች። አሽሊ ረፍት ተሰማት። እንባዋንም ለመቆጣጠር ሞከረች። የተለያዩ ስሜቶች ውስጧ ተመላለሱ። የአንቺ ጥፋት አልነበረም በማለት ካሮል ይበልጥ አረጋጋቻት። ፓትሪክም ከሳማት በኋላ ሊያረጋጋት ሞከረ። ነግሬሽ ነበር አላት። ካሮልም ቦርሷን እያነሳች አንድ ነገር ብቻ አለ አለቻት። ምን? አሽሊ በጉጉት መለሰች። ትህትናን ከተላበሰ የፓርቲ አዘጋጅነት ወደ አለቃነት ራሷን በመቀየር ካሮል ከተሰበሰብነው አንዳችን የሰው ጅብ ነን አለቻት። ቤቱ በአስፈሪ ዝምታ ተሞላ። ማንም ምንም አላለም። ማንም ፊት ላይ ፈገግታም ሆነ የቀልድ ምልክት አይታይም። ሁሉም የምራቸውን ነበር። አሽሊ መሳቅ፣ መሳቀቅ ወይስ መፍራት ይኑርባት ግራ ገብቷታል። ወደ ፓትሪክ በመመልከትም አልገባኝ ምንድን ነው አለችው። ተረጋጊ፣ ካሮል እውነታውን ነው አላት። አሽሊ ምን ማለት እንዳለባት ግራ ገብቷታል። እዛው ፈዛ ቆመች። ቦርሷን ይዛም ትንሽ ማጣራት ለማድረግ ሞክሬ ነበር አለች ካሮል። ሁሉም ካሮልን መመልከት ጀመሩ። አሽሊ ጠጋ ብላ ግን እንዴት ማለት አንዳችን የሰው ጅብ እንደሆነ እንዴት አወቅሽ በማለት ጠየቀቻት። ካሮል ከቦርሳዋ ሽጉጥ አወጣች። አሽሊም ሽጉጡን ስታይ መተንፈስ እስኪያቅጣት ድረስ ደነገጠች። ሽጉጡ በጣም የቆየ የድሮ ሽጉጥ ነበር፣ ግን ደግሞ ምንም ያልተነካና የተለየ ይመስላል። 45 ሪቮልቨር የሚባል የተለየ የሽጉጥ አይነት ነበር። የተሰበሰቡትን 7ቱንም የመጨረስ አቅም አለው። አሽሊ በጣም ደንግጣለች። ሌሎቹ ግን ምንም አልመሰላቸውም። አሽሊ ሌሎቹን ዞር ብላ ስትመለከት ሁሉም እንዳቀዱትና ከዚህ በፊት ሽጉጡን እንዳዩት ገባት። የአሽሊ መደንገጥ የተመለከተችው ካሮል ተረጋጊ አሽሊ፣ ደህና ነሽ፣ ምንም አትሆኝም እሺ አለቻት። ሽጉጡን ቦርሷ አጠገብ እያስቀመጠችም ሽጉጡ በውስጡ ብርማ ጥይቶችን ይዟል። አሽሊ እየተንቀጠቀጠች ስለዚህ ማለት በማለት ጠየቀቻት። ከመካከላችን የተቀየረውን ሰው ይተኮሱበታል አለች። የካሮል ድምፅ ጠንከር እያለ መጣ። ያቺ ቀልቃላ ደቡብ አሜሪካዊት ትልቅ ተልእኮ ውስጥ ሆነች። በቃ ትተኮስሽበታለሽ አለቻት። አሽሊ ግራ በመጋባት ቡድኑን ተመለከተች። ግን ሁሉም እንደ ግሪክ ጣዖቶች ቀጥ ብለው በተመሳሳይ ኮስተር ብለው ነበር የቆሙት። ቀልዳቸውን እንዳልሆነ ገብቷታል። ፓትሪክ ሳይቀር ኮስተር ብሎ ነበር። እነዛ ሳቂታ አረንጓዴ አይኖቹ ሳይቀር ጠንከር ብለዋል። አሽሊም ማንም እያገዛት እንዳልሆነ ገብቷታል። ያ ፓርቲ ወደ አስፈሪ ምሽት ተለወጠ። አሽሊ ምንድነው? ቆይ የእብደት ስራ ነው እየሰራችሁ ያላችሁት በማለት ተንተባተበች። ፓትሪክም እጇን ይዞ ይኸውልሽ አሽሊ ተረጋጊ፣ ቅድም እንዳልኩሽ ተረጋጊ፣ ምንም አትሆኝም አላት። ቤኪም ቀጥል አድርጋ አዎ የተባልሽው የሰው ጅብ አንቺ ካልሆንሽ በቀር ለነገሩ ምን ይታወቃል በማለት አሽሊ ለማናደድ ሞከረች። አሽሊ የዚህን ጊዜ አንቺ ማስረቢ አስቀያሚ ዝም በይ በማለት አስባ ነበር። ግን ሁሉም እሷ ላይ ያፈጠጠ መሆኑ ሲገባት ወዲያው ተወችው። ፓትሪክም ከተሰበሰብነው ውስጥ ማናችንም ልንሆን እንችላለን እረፊ ሲል ቤኪን አስጠነቀቃት። ግን እኮ ከቤተሰቦቿ ሞት የተረፈችው እሷ ብቻ ናት፣ እንወራረድ፣ እኔ እሷ ናት ነው የምለው አለችው። ፓትሪክም በመናደድ አንቺ ብትሆኝስ የእሷን ቤተሰብ የገደልሽው በማለት ቤኪን አፏን አዘጋት። ሁሉም ፓትሪክና አሽሊ ላይ ማፍጠጥ ጀመረ። የዚህን ጊዜ ካሮል ሁላችንም እንረጋጋ፣ ማን እንደሆነ በቅርብ እናውቃለን በማለት ሮይ እቅፍ ውስጥ ገባች። ቀጠለ ብላም ወደ መስኮቱ ተጠጋች። ቤቱ መስኮቶችና መጋረጃዎች ቢዘጉ በጭላንጭል በደንብ መምሸት አለመምሸቱን እየተከታተሉ ነበር። ዛሬ ሙሉ ጨረቃ ትወጣለች። ጨረቃዋ በደንብ ስትወጣ መስኮቱን ከፍተን የሚሆነውን እንከታተላለን አለች ካሮል አለቃ በሆነ ድምፅ። ካሮልም አሽሊ ተረጋጊ፣ ከዛ አንቺ እንዳየሽው ሌሎቻችንም ይህን የሰው ጅብ እንመለከታለን አለቻት። አሽሊ ግን በጣም ፈርታለች። የተንቀጠቀጠች ወደ ኋላ በመሸሽ መሄድ አለብን ፓትሪክ፣ እንሂድ፣ መሄድ አለብን አለችው። ፓትሪክ ግን እቅፍ አድርጎ ይዞ አይኗን እያየ አሽሊ ማየት አለብን፣
ማን እንደሆነ ማወቅ አለብን አላት። አሽሊ ገፍታው ልትሄድ ሞከረች። ፓትሪክ ግን ጥብቅ አድርጎ ይዞ ሊያረጋጋት ሞከረ። ፓትሪክ ልቀቀኝ ልሂድ አለችው። ፓትሪክም እባክሽ አሽሊ እባክሽ አላት። በአይኖቹ ለመናት። ይኸውልሽ አሽሊ ማረጋገጥ አለብን፣ እውነታውን ማሳወቅ አለብን። እስከ መቼ ታመልጫለሽ? እስከ መቼ ትፈሪያለሽ አላት። አሳመናት። አሽሊ ዞር ብላ ሁሉንም ተመለከተች። ካሮል ከመቼውም በላይ ተረጋግታ ልታረጋጋት ሞከረች። ሁሉም ፍራቻውና ድክመቱ ለማሳየት አልሞከረም። ሁሉም ተረጋግቶ ነበር። ፓትሪክም ቀጠል አድርጎ ዛሬ ምሽት ሁሉም ሰው ስላንቺ ያውቃል፣ ሁሉም እውነቱን ይረዳል። እኔ እንዳመንኩሽ ሁሉም ያምንሻል አላት። መፍራት የለብሽም። ካሮል በማጨብጨብ የሁሉንም ሰው ትኩረት ለመሳብ ሞከረች። ቀጥላ እሺ አሁን ሰዓቱ የደረሰ ይመስለኛል። ቤኪ እባክሽ አንቺ ልትጀምሪ ትችያለሽ ስትል ጠየቀቻት። አሽሊ ፓትሪክ አጠገብ እንደቆመች ነው። ቤኪ ወደ መጀመሪያው መስኮት ተጠጋች። አሽሊ ከመጓጓት ይልቅ ፍራቻ ውስጧ ነግሷል። ሮይ የካሮልን ሽጉጥ አነሳና ቆይ ግን ግዴታ ይህን ነገር አሁን ማድረግ አለብን ሲል ጠየቀ። በራስ መተማመን እየተሸረሸረ መጥቷል። ካሮል ንዴት በተሞላው ድምፅ አዎ ብላ ሽጉጡን ቀማችው። ሮይም ቤኪን መንጨቅ አድርጎ ቆይ ትንሽ ሰከንድ ስጪኝ አላት። በጣም ተጨናንቋል። ፍራንክ ግራ በመጋባት ሮይን እየተመለከተ ምንድነው ችግር ቆይ አለው። ሮይ ራሱን የሚከላከል እንስሳ ይመስል ነበር። የተንገዳገደ ወደ ኮሪደሩ ሄደ። ያ የሚያምረው ፊቱ በእንቢተኝነት ተሞልቷል። ሁሉም ላይ ያፈጠጠ። ቀጥል አድርጎ በቃ ምንም አልሆንኩም፣ እስከ በኋላ መጠበቅ እንዳለብን ስለተሰማኝ ነው አላቸው። ካሮል ሮይን በጥርጣሬ የተመለከተች ለምን እንጠብቃለን? ሙሉ ጨረቃውን ወጣለች። እስኪ አርፈ ተቀመጣለች። ኤጭ ካሮል እስኪ እባክሽ ስሚ በማለት ጮኸ። ካሮል እያላገጠች ሮይን ትታ ቤኪን ወደ መስኮቱ ገፋቻት። አሽሊ ግራ ገብቷታል። ቤኪን ብትሆን ውስጧ ተረብሿል። በማንገራገር መስኮቱ አጠገብ ቆመች። ሮይን ሁላችንም ሰላም እንድንሆን ነው የምፈልገው አለ። አሁንም ከፍራቸው በላይ ቁጣው ይስተዋል ነበር። ፓትሪክ አሽሊን እያቀፈ ቆይ ያን ያህል ምንድነው የሚያስፈራክ? ለምን ትፈራለህ ሮይ ብሎ በቁጣ ጠየቀው። ሁሉም ፓትሪክን በፍራቻ አየው። ሮይም የስታንዊክ ሀብታሞች ውስጥ አንዱ ነበር። ሮይም ዞር ብሎ ስማ አንተም ፍቅረኛም አፋችሁን ዝጉ ብሎ በንዴት ለመሄድ ሞከረ። ጄኒ ፍራንክን ወደ ሮይ እንዲሄድ እና እንዲያረጋጋው ገፋችሁ። ሮይ ቀጠለ። ሁለታችሁም እኔን ያለ ስሜ ስም እንድትሰጡኝ አልፈልግም አለ። በጣም ተናዷል። አሽሊ ፍራቿ እየጨመረ መጥቷል። ፓትሪክም ስለ አሽሊ ምንም እንድትል አልፈልግም ተዋት አለው። ፍራንክም ነገሩን ለማብረድ በማሰብ የሮይን ትከሻ ይዞ ወንድሜ ተረጋጋ እንጂ አለው። አልረጋጋም፣ እኔ እዚህ ውስጥ መግባት የለብኝም እያለ ሽጉጡን ለመያዝ ሄደ። እኔን አላደረኩም በማለት ጮኸ። ካሮል ግራ ገብቷት ሮይ ምንድነው አላስጨረሳትም። ሮይ ቀጠለ። በተለይ እዛች የማትረባ አሽሊ ላይ ምንም አላደረኩም አለ። ፓትሪክ ተናደደ። አንተ ማትረባ እያለ ለድብድብ ተጠጋው። አሽሊ ግን ፈጠን ብላ ያዘችው። አሽሊ እየተናደደች መጣች፣ ግን ንዴቷን መቆጣጠር እንዳለባት ገብቷታል። ንዴቷን ሸፍና ቀጣዩን መጠባበቅ እንዳለባት ለራሷ ነገረችው። እናም ፓትሪክን ይዛ ቆመች። ሮይ ሽጉጡን ከማንሳቱ በፊት ካሮል በፍጥነት እጁን ይዛ አቁም፣ ቆይ ምንድነው ችግር በማለት ጠየቀችው። ጄኒም ነገሩን ለማብረድ በድጋሚ ፍራንክን ገፋችው። ሮይም ካሮል አቁሚ ሲል ጮኸ። የሞት ፍርድ የተጣለበትን እስረኛ እንደሚጠብቅ ያህል ፍራንክ ሮይን ጥፍነግ አድርጎ ይዞ እባክህ አቁም ሲል ተማጸነው። ካሮል ቤኪ ላይ ያፈጠጠችባት። ቤኪ እስካሁን ምንም አልተንቀሳቀሰችም ነበር። የመስኮቱን መጋረጃ ለመግለጥ በጣም ፈርታለች። መጋረጃዎቹን ክፈቻቸው ስትል ካሮል ቤኪን በቁጣ ተዘቻት። ቤኪ የካሮል ድምፅ አስበረገጋት። እሺ አለች። እጇ የተንቀጠቀጠ እና እያለቀሰች ወደ መስኮቱ ተጠጋች። አሽሊ ጨንቋት ወደ ፓትሪክ ተመለከተች። ምንም እንኳን
ፓትሪክ በጣም የተረጋጋ ቢሆንም አሽሊን ከመጨነቅ ሊያወጣት አልቻለም። አይሆንም ብሎ ሮይ ቤኪ ላይ ጮኸባት። ፍራንክም ሮይን የበለጠ አጥብቆ ለመያዝ እየታገለ ነው። ሮይ ምንድን ነው? ተረጋጋ እንጂ አለችው። ጄኒ ተጨንቃ ፍራንክ ተጠንቀቅ አለችው። ቤኪ መጋረጃውን ለመክፈት ገመዱን ይዛለች። ሮይ በፍጥነት ፍራንክን ከላዩ ላይ ወረወረው። ጄኒ እያለቀሰች ፍራንክ አለችው። ቤኪ በፍራቻ ግድግዳው ላይ ተለጠፈች። ማንም ደፍሮ መጋረጃዎቹን መግለጥ አቃተው። ሮይም በሚያስፈራ ጥንካሬና ኃይለኝነቱ ዞሮ ወደ ኮሪደሩ ሄደ። እንቅስቃሴው የአእምሮ በሽተኛ የሆነ ይመስል ነበር። አነጋገሩና ጮጮሁ በጣም ያስፈራ ነበር። አሽሊ ፍራቻዋ ጨመረ። ሆዷ ተገላበጠ። ድምጾች ወደ ጭንቅላቶቿ መጡ። የቤተሰቦቿ አሰቃቂ ሞት ጭንቅላቷ ላይ መመላለስ ጀመረ። የቤተሰቦቿ ጩኸት፣ ያየችው የሰው ጅብ ጩኸት ይመጣባት ጀመር። ካሮል ቆይ ምንድን ነው አለች። ጄኒም ፍራንክን ለማንሳት እየሞከረች ወይኔ አምላኬ ፍራንክ ደህና ነህ አለችው። የሮይ እንስሳዊ ጩኸት ቤቱን ሞላው። ማፏጨትና ጩኸቱ የተሰበሰቡትን ሰዎች እንዲፈሩ አደረጋቸው። ፍራንክ ድፍረቱን አሰባስቦና በደንብ ሳያስብ ሽጉጡን ይዞ ወደ ሮይ ተጠጋ። ጄኒ እየፈራች ፍራንክ ተረጋጋ አለችው። ፍራንክን እዚሁ ቆይ፣ ሁላችሁም እዚሁ ቆዩ ብሎ ወደ ኮሪደሩ ሮጠ። እናም ጮት ወደ ሰማበት ቦታ ተጠጋ። ቆይ ምን እያረክ ነው ፍራንክ በማለት ካሮል እያለቀሰች ወደ እሱ ተጠጋች። ፍራንክ ግን ጥሏት ሄዷል። ፍራንክ ወደ ትልቁ ቤት ክፍሎች ድምፁን ተከትሎ ሄደ። ሳሎን የቀሩት ሰዎች በጣም ፈርተዋል። ጄኒ ወደ ኮሪደሩ እየተጠጋች ፍራንክ ፍራንክ እያለች መጠራት ጀመረች። ካሮል ግን እንዳትሄድ ያዝ አደረገቻት። እረፊ ተይ አለቻት። ጄኒ ፍራንክ እባክህ ተመለስ እያለች ጮኸች። አሽሊ ከነዛ ድምጾች ራሷን ለመከላከል የቻላችውን እያደረገች ነው። እነዛ ድምጾች ያን አስቀያሚ ትውስቷን በደንብ ያስታውሷታል። እናም እንደ ወታደር መስኮቱ ጋር ቆማ መመልከት ጀመረች። ውስጥ ያለውን ላለመስማት የቻለችውን ያህል ጣረች። ቤኪን ብትሆን መሬት ላይ ተንበርክካ የሮይን ጩኸት፣ የምሽት ፍጥረታትን ድምፅ ላለመስማት ጆሮዋን አጥብቃ ይዛለች። በጣም ፈርታለች። ፓትሪክ ተጨንቆ አሽሊን የተመለከተ አሽሊ ሲል ጠራት። ወዲያው ጄኒ ፍራንክ አይሆንም ፍራንክ እያለች ጮኸች። ያለ የሌለ ጉልበቷን ተጠቅማ ካሮልን ገፈተረቻት። እናም መሮጥ ጀመረች። የፍቅረኛዋን ድምፅ ወደ ሰማችበት ቦታ መሮጥ ጀመረች። ካሮል መሬት ላይ ተንበረከከችው። ቤኪ በመሮጥ ተነሽ እያለች ፈጥና አስነሳቻት። የካሮል ሰማያዊ አይኖች ወደ አሽሊ አነጣጥረዋል። ኑ ተከተሉ አለቻቸው። ፓትሪክ የአሽሊን እጅ ያዘ እና ወደ ኋላ ቀርተው ከሁለት እርምጃዎች ዘግየት ብለው እነ ካሮልን መከተል ጀመሩ። እናም ረዥሙና ጨለማ ኮሪደር ውስጥ ገብተው ወደ እነ ፍራንክ መሄድ ጀመሩ። ፍራንክ ማቃሰትና መጮህ ጀምሮ የነበረ ቢሆንም አሁን ግን ምንም ድምፅ የለም። ቤቱ በአስፈሪ ዝምታ ተዋጠ። ከኮቴና አልፎ አልፎ ከሚሰሙ የውሃ ድምፅ ውጪ ምንም አልነበረም። በድንገት ትልቅ አስፈሪ ድምፅ ሰሙ። የሆነ ነገር ዘል የወደቀ ይመስል ነበር። አሽሊ በድንጋጤ ወደ ኋላ ሸሸች። ፓትሪክም ሳይቀር ወደ ኋላ ሸሸ። ካሮል ቤኪን በስተግራ ወደሚገኝ ወደ አንዱ ክፍል ጎትታ አስገባቻት። አሽሊ ነይ ስትል እነሱንም ጠራቻቸው። ፓትሪክም አሽሊ ወደ ክፍሉ ገፋት። እሱ እዛው ቆሞ ቀረ። አሽሊ ፓትሪክ ስትል ጠራችው። ፊቱ ከሩቅ እየተመለከተች ፓትሪክ አለችው። ካሮል አሽሊን ጠበቅ አድርጋ ያዘቻት። ፓትሪክ ወደ ጩኸቱ ሄደ። አሽሊም እዛው ክፍል ውስጥ ሆነች። ክፍሉ ማጥኛ ክፍል ነበር። የተለያዩ በዲዛይን የተሰሩ የመጽሐፍ መደርደሪያዎች ይገኙበታል። የተለያዩ መጽሐፎችን ይዘዋል። ግድግዳው ላይም የካሮል ፎቶ ይገኛል። ፊት ለፊቱም የባህር ዳርቻውን የሚያሳይ ትልቅ መስኮት አለ። የዚህ ክፍል መጋረጃዎች አልተዘጉም ነበር። የምታምር ሙሉ ጨረቃ ወለል ብላ እየታየች ክፍል ውስጥ ማብራት ጀመረች። በጣም ደማቅ ነበረች። ለኮሪደሩ ሳይቀር ጥቂት ብርሃኗን ለግሳለች። አሽሊ ጠረጴዛው አጠገብ ከካሮልና ከቤኪ ጋር ቆማለች። በመስኮቱ በኩልም ጄኒ በደም የጨቀየ ሰው አቅፋ
ስታለቅስ ተመለከቷት። ፍራንክ በደም ተጨማልቆ መሬት ላይ ወድቋል። ቲሸርቱ ተቀዶ ፊቱ እንዳይሆን ሆኖ ህይወቱ አልፏል። ፍራንክ ከጭካኔ ግድያ ሰለባ ሆኗል። ሽጉጡ ከነ ጥይቶቹ መሬት ላይ ወድቀው ተገኙ። ቤኪ ወይኔ አምላኬ ፍራንክ ሞቷል ስትል ጮኸች። አሽሊ በጣም ፈራች። ወደ በሩ እየሮጠች ፓትሪክን መፈለግ ጀመረች። ካሮል ሮጣ አሽሊን አጥብቃ ያዘቻትና አሽሊ ተመልከቺ ስትል ልታረጋጋት ሞከረች። ለንደን ውስጥ ከሚወራላቸው የሰው ጅቦች በላይ ጭራቅ የሆነ ድምፅ ነበር። ወደ ኋላም ስትዞር ከጠረጴዛው ጀርባ አንድ የተለየ ፍጥረት ሲመጣ ተመለከተች። ሮይ ተቀይሮ ነበር። ፊቱ ተቀይሯል። ጆሮዎቹ ትንንሽ ሆነዋል። አፍንጫውም ሹጥጥ ብሏል። ሰውነቱ ጥቁር ጸጉር ለብሷል። ሁለት የተራቡ ደም የለበሱ አይኖች አሉት። እየጮኸ አሽሊ ላይ ዘሎ ወጣ። አሽሊ እየጮኸች መሬቱ ላይ መንፏቀቅ ጀመረች። እየተንፏቀቀችም የፍራንክ በድን ጋር ደረሰች። ሌላ ድጋሚ አስፈሪ ጩኸት ተሰማት። በጣም እየፈራች ሽጉጡ ጋር ደረሰች። ሮይን በደንብ መመልከት ጀመረች። የለበሳቸው ቲሸርትና ጂንስ እንደነበሩ ናቸው። ጠንካራ ጡንቻው፣ እጆቹና እግሮቹ በሙሉ በፀጉር ተሸፍነዋል። የሮይ አስፈሪ ጩኸትና ማጓራት ወደ አስፈሪ ሳቅ ተቀየረ እና አሽሊ ሌላ ብዙ ሳቅ እንደተከበባት ተሰማት። እናም ሁሉም ወደ አሽሊ እየጠቆሙ መሳቅ ጀመሩ። ካሮል፣ ቤኪ፣ ሮይ፣ ጂን ሁሉም ወደ አሽሊ እየጠቆሙ መሳቅ ጀመሩ። ፍራንክም ሳይቀር። ያ የውሸት ደም ሳይደርቅ ፍራንክ በጣም መሳቅ ጀመረ። ጂኒ ሳቋን መቆጣጠር እያቃታት አገኘናት፣ ሰራንላት አለች። አሽሊ ግራ ገብቷታል። ሮይ ተቀይሮ ሳይሆን ጭንብል ለብሶ ነበር። ሁሉም ወደ እሷ እየጠቆመ መሳቅ ጀመረ። ሮይ አዎ ይቺ ማስረባ ወዲያው የተሸወደችው ወዲያውን የፈራችው አለ። አሽሊ ግን በፍራቻና አይኖቿ በእንባ ተሞልቶ እዛው ተቀምጣለች። እራሷን ማጥፋት ተመኘች። ህመሟ እንደ አዲስ አገረሸባት። በስለት የተወጋች ያህል አመማት። ምንም ቃል ካፏ አልወጣም። ካሮል ጄኒን ከመሬት አነሳቻት። ፍራንክ ፓርቲው ላይ የጠጣው መጠጥ ስካሩና ከሳቁ ጋር ተጨምሮ መነሳት አቃተው። ካሮል ያን አናዳጅ ሳቋን ለመቆጣጠር እየሞከረች ይኸውልሽ ብላ ወደ ሮይ እየጠቆመች የሰው ጅብ እዚህ አለ አለቻት። ሮይም ማስኩ እንዳደረገ በእጁ ወደ አሽሊ እየጠቆመና እየተንቀራፈፈ ወደ አሽሊ ተጠጋ። እንቅስቃሴው የተለየ በጣም የሚያናድድ ነበር። ከሃሎዊን ፓርቲ ሰክሮ የወጣ ሰው ይመስል ነበር። ጩኸቱና ፉጨቱ ለአሽሊ ከመቼውም በላይ አስቀያሚ ሆነባት። አሽሊ በዚህ በመጃጃል እይታ እራሷ ፈርታ ሸሸች። ጄኒ አልቃሿ የሰው ጅብ እያለች አላገጠችባት። ካሮልም እውነት ነው እያለች ተቀላቀለቻቸው። ቤኪም ከመጠን በላይ የሳቀች ወደ መስኮቱ ተጠግታ ሙሉ ጨረቃዋን ተመለከተቻት። ጥሩ አግኝተንሻል፣ ሰርተንልሻል አለቻት። አሽሊ አሁንም ቢሆን በፍርሃት የተንፏቀቀች ወደ በሩ ተጠጋች። እንባዋ በጉንጮቿ መውረድ ጀመሩ። አሁንም እንደዚህ ቀደሙ ለራሷ መቆም ለራሷ መከላከል አልቻለችም። አሁንም በሌሎች ልጆች ፊት በፍርሃት የምታለቅስ ምስኪኗ አሽሊ ናት። የካሮል ቡድኖች የበለጠ መሳቅ ቀጥለዋል። ቤቱ በሙሉ በለገጣ ሳቅ ተሞልቷል። በአሽሊ ተግባር የሚሳቅበት ትልቅ ቲያትር መስሏል። ካሮል እጇን ወደ አሽሊ እየጠቆመች የሁላችሁ ሰዎች አሽሊ በድጋሚ ሌላ የሰው ጅብ አየች እያለች ማላገጧን ቀጠለች። ፍራንክን እውነትሽን ነው እንደዛ ይመስላል ብሎ አንዴ እንደ ጅብ ጮኸ። ሳቁም ቀጠለ። ሁሉም ሳያቋርጡ በአሽሊ ተግባር መሳቅ ቀጥለዋል። ግን ወዲያው ሁሉም በፍርሃት ተዋጡ። ሁሉም ሰው አሽሊ ስትል የነበረው የሰው ጅብ ማጥኛ ክፍል ውስጥ ዘሎ ሲገባ ተመለከቱ። ትልቅና በጡንቻ የተወጣጠረ ይመስላል። እናም በፀጉር በተሞላ በኋላ እግሮቹ ወደ እነሱ መራመድ ጀመረ። ይህ እንግዳ ፍጡር በቡኒ ፀጉር የተሞላ ነው። ጆሮዎቹ ትልቅና ቀጠን ያሉ ናቸው። እንደ አስፈሪ አውሬም ሾጠጥ ያሉ ናቸው። ቀጥሎም ያ የሰው ጅብ ፈገግ አለ። ፈገግ ሲል እንደ ምላጭ ሊቆርጡ የሚችሉ የሾሉ ጥርሶቹ ይታያሉ። አይኖቹ የውሸት በሰው ጅብ የተጠቃ ለመምሰል ከሞከረው ከፍራንክ የውሸት ደም በእጥፍ ይቀላሉ። በፀጉር ከተሞላው የእንስሳ ፀጉሩ ላይ ጥቂት የተቦጫጨቁ ልብሶች ነበሩ። እንደ ጠንካራ ስለታም ቢላ ሹል ጥፍሮቹ ተዘርግተዋል። አሽሊ እነዚህ ልብሶች ከዚህ በፊት ያየቻቸው እንደነበሩ በሚገባ ታስታውሳለች። እናም ይህ እንግዳ ፍጡር ከእሷ ቁመት እኩል ነበር። ሮይ
በፍርሃት ካሮልን ይዞ ወይኔ ብሎ ጮኸ። አሁንም ማስኩን አላወለቀም ነበር። ካሮል ልትጮህ ስትሞክር ጭራቁ አንድ ምት ሰነዘረ። ያ ምት የሁለት ሰዎችን ህይወት የሚያጠፋ ነበር። የካሮልና የሮይ አንገት የታረደ ያህል ወደቀ። ከሰውነታቸው መሬት ላይ ወድቋል። ከአንገታቸው ያለማቋረጥ ደም እንደ እሳተ ገሞራ መፍለቅለቅ ቀጠለ። የሮይ የሞቱ አይኖች አሽሊ ላይ ያፈጠጡ። ሮይ ማስኩ እንደለበሰ ነበር። የማስኩ የውሸት ፀጉር በደም ተጨማለቀ። የውሸት የተተከሉት የፕላስቲክ ጆሮዎቹ መሬት ላይ ወደቁ። የለበሰችው ማስክ ከጭራቁ ፊት ላይ ወድቀዋል። ቤት ውስጥ የነበሩት ሌሎቹ ጩኸታቸውን አቀለጡት። አሽሊ ግራ መጋባቷ ምንም ከማድረግ እንድትቆጠብ አድርገዋታል። በአንድ በኩል የማይረቡ ጓደኞቿን ከመርዳት መቆጠቧና እንዳላገጡባት እውነቱን መጋፈጣቸው ማየቷ አስደስቷታል። ፍራንክ ቅድም ለቀልድ የያዘው የነበረውን ሽጉጥ አሁን በደንብ ለመያዝ ሞከረ። ግን ያ የሰው ጅብ በእግሩ ብቻ የፍራንክን ጭንቅላት አፈረሰው። እንዳልነበር ሆነ። ጄኒና ቤኪ ወደ በሩ ሮጡ። የጅቡ ኃይለኛ ጩኸት ከፍተኛ ፍራቻና መንቀጥቀጥ ውስጥ ከቷቸዋል። ሁለቱ ሴቶች የተወለጋገዱና የተደናበሩ ለማምለጥ ሞከሩ። ጄኒ ቤኪን ከፊቷ ዞር በል ስትል ገፈተረቻት። ቤኪ ቀጥታ የሰው ጅቡ እጅ ውስጥ ወደቀች። ቤኪ በፍርሃት ጮኸች። ግን የሰው ጅቡ መዳፉን አንገቷ ጋር አድርጎ እስከ ወዲያኛው ጩኸቷን አስቆመው። የአውሬው የተራበ ሰውነት ላይ የቤኪ ደም ተረጨ። አውሬው በፍጥነት እጆቹን መለሰ። እጆቹ ወደ ቤኪ ሆድ ከቶ የሆድ ዕቃዎቿን በሙሉ ዘረገፋቸው። የቤኪ በድን መሬት ላይ ተዘረረ። አፏም በሰፊው ተከፍቶ ነበር። በአፏም የደም ጎርፍ ያለማቋረጥ ፈሰሰ። ጄኒ የተከፈተው በር ፊት ለፊት ስትደርስ የሰው ጅቡ ጎትቶ መለሳት። አጥብቆ ያዛት። አያያዙ ብቻ ሰውነቷን ቆረጠው። ጄኒ ሰውነቷን ህመሙን መቆጣጠር አቅቷት ጮኸች። ጭራቁ ሰውነቷን ወደሷ አዙሮ ትንፋሽ ሰበሰበ። ትንፋሹና ምራቁ የጄኒ ፊት ላይ ያረፈ። ጄኒ እርዳታ እንደሌላት ገብቷታል። ተሸማቃ እዛው ቀረች። እንዳበቃላት ገብቷታል። ማድረግ የምትችለው ያለማቋረጥ መጮህ ብቻ ነበር። የሰው ጅቡ በፍርሃት የተሞላውን የጄኒን ፊት ወደ እሷ ዞረው። ያ የሰው ጅብ አፍ ከወፍጮ በላይ ፈጣንና ኃይለኛ ነበር። በዛም ጄኒን እስከ ወዲያኛው አሰናበታት። ያንን ሰውነቷን የሰው ጅቡ በሰከንዶች ውስጥ ድምጥማጡን አጠፋው። አውሬው ጓደኞቿን በልቶ ወይም ገድሎ እንደጨረሰ አሽሊ ሽጉጡን አንስታ ያዘችው። በጣም እየተንገዳገደች ነበር። አይኖቿ በእንባ ተሞልቶ ወደ መስኮቱ ተመለከተች። የመስኮቱ መጋረጃ መስጊያ ገመዱ አጠገቧ ነበር። የሰው ጅቡ በድል አድራጊነት የጄኒን በድን ወደ መሬት ጣለው። ጄኒ እንደ ሌሎቹ መሬት ላይ ወደቀች። የአምስቱም ልጆች በድን ጎን ለጎን ወድቋል። ደም እንደ ጎርፍ ይፈሳል። አሽሊ ያን የሰው ጅብ በጥልቀት ተመለከተችው። ከዚህ በፊት አይታው እንደምታውቅ ገብቷታል። ወላጆቿን የገደለው የሰው ጅብ ይህ እንዳልነበር ታውቃለች። እጆቿ እየተንቀጠቀጡ ሽጉጡን አጥብቃ ፓትሪክ እያለች እየጮች መጣራት ጀመረች። ድምጿ ለመጀመሪያ ጊዜ ጥንካሬን አገኘ። ድምጿን ተከትሎ አውሬው ሊያረጋጋት ሞከረ። ምንም እንኳን በዛ እንግዳ ሰውነት ውስጥ ቢዋጥም ፓትሪክ አሽሊን እንደለያት ገብቷታል። አይኖቹ ምንም እንኳን በአረንጓዴ ፋንታ ቀይ ቢሆንም ስሜቱን ግን አልዋጡበትም ነበር። በኃይል እየተነፈሰ ፓትሪክ ወደ አሽሊ ተጠጋ። እርምጃዎቹ የደም ኮቴ እየጣሉ አለፉ። አሽሊ ሽጉጡን እሱ ላይ አነጣጠረች፣ ግን ምንም ማድረግ አልቻለችም። ፓትሪክም ምንም ልታደርግ እንደማትችል ያውቃል። ቃላውን ለመሳብ እንደማትሞክር ያውቃል። ረዥም ትንፋሽ ወስዶ እንባዋን ከጠረገ በኋላ የመጋረጃውን ገመድ ስባ ዘጋችው። ሙሉ ጨረቃ ተሸፈነች። ቤቱ በጨለማ ተዋጠ። ፓትሪክም በከፍተኛ ህመም መጮህ ጀመረ። አሽሊን ድምፁ በጣም እያስፈራት የተንገዳገደች ጠረጴዛው ጋር ደርሳ መብራቱን አበራችው። ያኔ ፓትሪክ ከሷ በትንሽ ርቀት የሆነ ጥግ ጋር ተወሽቆ አየችው። በጣም ቢዳከምም በህይወት ነበር። የሰው ጅብ ሳይሆን ሰው ሆኖ ተመለከተችው። ሲቀየር በጣም እንደተዳከመ ያስታውቃል። በነዛ አረንጓዴ አይኖቹ አሽሊን ተመለከታት። ከድሮ በተሻለ አምሮበት ነበር። ልብሶቹ ተቀደው ደረቱ እንዲታይ አድርገውታል። አሽሊን ፓትሪክ ብላ በጉጉት ተጣራች። ሽጉጡን ጥላ ወደ እሱ ሮጠች። በጥቂቱ ፈገግ አለላት። ሄዳ ጥምጥም አድርጋ ካቀፈችው በኋላ ተመስገን አምላኬ በህይወት አለ፣ በህይወት ስላለ ደስ ብሎኛል አለችው። ፓትሪክም ተደንቆ አጥብቆ አቀፋት። አሽሊ ደስ አላት። የተፈጠረውን ነገርም ለመናገር የተዘጋጀች ያውለ ብዙ ነገር ተፈጥሯል አለችው። ፓትሪክ
መዳፎቹን አሽሊ ጉንጮች ላይ እያሳረፈ በተዳከመ ድምፅ የተፈጠረውን አውቃለሁ አላት። አሽሊ በጣም ደነገጠች። ምን ማለት አለችው። ሁለታችንም የየራሳችን የግል ሚስጥሮች አሉ አላት። አረንጓዴ አይኖቹ እሷ ላይ እንዳረፉ ናቸው። እንደ ሁልጊዜው የሚደግፋትና የሚያረጋጓት ናቸው። እኔ እንጃ ለማንም ተናግሬ አላውቅም ስትል በመጨረሻ መልስ ሰጠችው። ፓትሪክም አይዞሽ መናገር አይጠበቅብሽም አላት። ጸጉሯን እየደባበሰ አንቺ እንደገደልሻቸው አውቅ ነበር አላት። እናም ልክ ነበር፣ ሙሉ ከተማው ልክ ነበር። ጊዜዋን ስትጠብቅ የነበረችው ትንሿ ቦምብ አሽሊ ነበረች። እናም ጊዜዋ ደርሷ ፈነዳች። ቤተሰቧን የጨረሰችው ራሷ ነበረች። ነገር ግን እነዛን በህመም የተሞሉ ትውስታዎቿን ለመደበቅ ከራሷ ለመሸሽ የጅብ ታሪክ ፈጥራ ነበር። በመጠኑም ቢሆን ያ ነገር አረጋግቷታል። ፓትሪክም ረድቷት ነበር። ከዛ ምሽት ብዙም የምታስታውሰው ነገር አልነበረም። በትንሹ ፈገግ ብላ ፓትሪክን ተመለከተችው። የእሷ ሚስጥር ፓትሪክ ውስጥ ተቀብሮ እንደሚቀር ታውቃለች። የእሱም ቢሆን እንደዛው እሷ ጋር ይቀበራል። ፓትሪክ ቀጠል አድርጎ ለእኔ ምንም መናገር አይጠበቅብሽ፣ ምን ያህል ከባድና አስፈሪ አድካሚም እንደሆነ አውቃለሁ፣ እንዳይፈጠር መታገልም እንደሚከብድ አውቃለሁ አላት። ሳቃለና ይህን ላንቺን ያደረግኩት አላት። ክፍል ውስጥ የተደረደሩት በድኖችና ደም ልክ እንደ አበባ ያዘጋጀ ያህል እየተመለከተ ላንቺን ያደረግኩት ምን ለማድረግ አስበው እንደነበር በሚገባ አውቃለሁ አላት። በሚያረጋጋ መልኩ እየነካት እንዲጎዱሽ አልፈቅድላቸውም፣ ማንም እንዲጎዳሽ አልፈቅድም አላት። አሽሊ ከዚህ በፊት ማንም ለሷ ቆሞላት አያውቅም። ራሷን ብትሆን ለራሷ ቆሞ አታውቅም። አሁን ግን ይህ አውሬ አጠገቧ አለ። እሱም እንደሷ ከነዚህ ነገሮች ለመውጣት እየታገለ እንደሆነ ታውቃለች። ፓትሪክ ጠጋ ብሎ አውቃለሁ፣ የታገልሽ እንደሆነም አውቃለሁ አላት። ምን እንደሚረዳሽም አውቃለሁ። መስኮቱን መመልከት ጀመረች። ሙሉ ጨረቃ እየጠበቀቻቸው እንደሆነ ገብቶታል። ከአንድ ቅምሻ በኋላ እንደኔ ትሆኛለሽ፣ ፍርሃት ይወገዳል አላት። ጠጋ ብላ በእጆቿ ማብራቱን አስቆመችው። ብዙ ታክላለች። እስከ ዛሬ ብዙ ለፍታለች፣ ብዙ ተደብቃለች። ምንም መለወጥ እንደማትችልም ገብቷታል። አሁን ግን ቢያንስ ተመሳሳይ የልብ ጓደኛ፣ ተመሳሳይ የሰው ጅብ አግኝታለች። ከእውነቱ ጋር መጋፈጧ እያረጋጋት አሽሊ ፓትሪክ እቅፍ ውስጥ ገባች።